ጽናትና ኪራ ያላሰቡት ችግር አጋጠማቸው። ደንግጠዋል። እውነት ለመናገር በመሩ እየተካሄደ ባለው ነገር ማለት ነው። መሩ እንግዲህ የልብ ታማሚ ሆና መድኃኒት እየወሰደች ከናሆሜ ጋር ህይወቷን እየቀጠለች ነበረ። እንግዲህ ጸጥ ብላ ህመሟንም ሳትናገር የናሆሜ እናት ደግሞ የሰርግ ድግስ እየጠበቁ ባሉ ሰዓት መሩዬ ደግሞ 2 ልጆች ነፍሰ ጡር መሆኗን ተነገራት ማለት ነው። ዋናው የሷ ህይወት መትረፍ ነው። ግን ያ ሆስፒታል ገብታ በጣም ተጨናንቀዋል። ጽናትን ፍጥጥ ብላ ነው የቀረችው። ኪራም ደግሞ ይሄንን ሲሰማ ማመን አቃተው። እንዲሁም ደግሞ ናሆሜም ፍዝዝ ብሎ ነው የቀረው ማለት ነው። የናሆሜ እናት ደስተኛ ትሆናለች ብለን እናስባለን። ምክንያቱም አርግዢ፣ ውለጂ፣ ክበጂ በቃ ምንድነው እናንተ ጊዜው አሁን አይደለም፣ ሰዓቱ አሁን አይደለም እያሉ በጣም በተደጋጋሚ እየተቆጣች ነበር። የናሆም እናት ለልጅ ያላት ጉጉት እጅግ በጣም ደስ ይላል። ግን ያው መሩና ናሆሜ ሳይጋቡ ገና ተፋቀሩ እንጂ ምን ጊዜ ተረገዘ ቤተሰብ ሳይላክ ሽምግልና ሳናይ እንዲሁም ደግሞ ረታውታው ምን እንማር በቃ በአሁኑ ሰዓት ፍቅረኛሞች እኮ አሁን እንግዲህ አንድ ሰው ተፋቀረ ማለት ብዙ ነገሮች አሉ። ያንን ነገር ጨረሰ ማለት አይደለም። ለማንኛውም መሩዬ የልጃው ጸጋ ነው። እንግዲህ እሷ የልቤ ህመም ነው እያለች ለረጅም ጊዜ እንትን እያለኝ ነበር። ጽናት በተለይ ታይመሩ ይሄ ነገር 2ኛ መድኃኒት እየወሰድሽ ስለሆነ ምናልባት እሱ ችግር አምጥቶ እንዲሆን መታየት አለብሽ እያሏት፣ እሷ ደግሞ እሺ ደህና ነኝ እኮ መድኃኒት ወስዳለሁ እያለች፣ ናሆሜም ለራሱ እነ ጽናት መኝታ ክፍል ተኝታ፣ እሷ ግን በጣም እያመማትና ልቧን ሁሉ መገደፍ አቅቷት እሱ ሲመጣ እንደተኛች አስመስላ ሲወጣ ደግሞ ቁጭ ብላ ልቧን ገድፋ በጣም በሚያሳዝን ሁኔታ ላይ የህመሙንትን ፓርት ላይ በጣም ሰርተሸዋል ማለት ነው። መሩ እንግዲህ በጣም ጸባይተኛ እንዲሁም ደግሞ ልበቀና ለናሆሜ ፍቅር አሰጣጥን ያሳየች ነገር ናት። እንዲሁም ደግሞ በሽተኛ መሆኗን እንዴት ብዬ ነው መናገር የምችለው? ለናሆሜ ቤተሰቦች ልጄ ትወልዳለች፣ ልጄ ይወልድልኛል፣ ደስተኛ ይሆናል ብለው እያሰቡ እኔ የልብ ታማሚ መሆኔን እንዴት ብዬ ልናገር እያለች በጣም ጭንቅ ላይ ሆና፣ ጽናትም ደግሞ ካሳለፈችው የህይወት መንገዶች ሁሉ መሩ አንዳንድ ነገሮችን በደበቅን ሰዓት፣ አንዳንድ ነገሮችን ዝም ባልን ሰዓት በጣም ብዙ ነገር ያጋጥሙናል። ስለዚህ ከናሆም ጋር ተመካክራችሁ እውነቱን ለቤተሰብ ማሳወቅ መቻል አለባችሁ ብላ ጽናትም መሩን እየመከረቻት ትገኛለች። አያችሁ አንዳንዴ በህይወታችን ከባድ ነገር ስናሳልፍ ሌላው ሰው ደግሞ ያንን ሸክም እንዳይሸከም ምክር እንሰጣለን። ጽናት ከኪራ ጋር መስዋዕትነት ከፍላለች። ከሶሲ ጋር ተጋፍጣ፣ ከማናት ደግሞ ከቤቲ ጋር ተጋፍጣ፣ እንዲሁም በቃ ብዙ ነገሮችን በኪራ ላይ መስዋዕትነትን ከፍላ ነው አሁን ፍቅሯ እዚህ የደረሰላት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እጅግ በጣም አስተማሪውና ደስ የሚለው የጽናት ድራማ እንደቀጠለ ይገኛል። ኪራና ጽናት መሩ በሆነችበት አጋጣሚ ላይ በጣም ደንግጠዋል። ሰሞኑን እጅግ እያሳሰባቸው ነበር። ጽናት በጣም ሰሞኑን የኪራን እናት 40 ለማውጣት መስዋዕትነት እየከፈሉና እየደካከሙ እንዲሁም ደግሞ በጣም ስራ በዝቶባቸው ነበር። በዛ ምክንያት ነው በቃ ጠጥታም ነበር፣ በዛ ምክንያት ነው እያሉ እየተጨናነቁ ነበረ። መሩ ግን የልቧ ህመም በጣም ዋጋ እያስከፈላት እንደሆነ እያየን ነው። እንዲሁም ደግሞ የናሆሜ እናት መታ ከነሱ ጋር አድራውላ መሩን በቃ መቼ ነው የምትወልዱት አስቢበት እያለች እንትን ብላታለች ማለት ነው።
እንዲሁም ደግሞ መሩ እውነታውን ልትናገር ለናሆሜ እናት እኔ ምልሽ ማሚ አንድ ነገር ልነግርሽ ፈልጌ ነበረ እያለች አለቻት። በመሀል ገባለችና የናሆሜ እናት እኔ ምለው ወፈር ብለሽብኛል፣ በተለይ ወደ ሆድሽ ላይ አስተውለሹ ከሆነ ይሄ ነገር እርግዝና ነው እንዴ እያለች የናሆሜ እናት ከመጓጓቷና ከደስታዋ አንጻር ጠየቀቻት። መሩም ደግሞ አይ ማሚ እንደምታስቢው አይደለም፣ ምንም የተፈጠረ ነገር የለም። ውፍረቱ ደግሞ ናሆሜ እንደ ሕፃን ልጅ እየጠቀለለ እያጎረሰኝ ባልወፍር ነበር የሚገርመኝ ብላ አለቻት። ከዛ የናሆሜም እናት ታይ ልጄ እስኪ ብትታዩ በሆስፒታል ጥሩ ነው እና መታከም አለብሽ እያለች አለቻት። መሩም ደግሞ እኔ ምልሽ ማሚ አንድ ነገር የምነግርሽ ነገር አለኝ ብላ የልቧን ህመም እውነታውን አፍርጣ ልትነግራት ስትል በድንገት ናሆም መጣና ወሬያቸውን አቋረጣቸው ማለት ነው። መሩ ምንም ያስፈራ ነገር የለውም። አሁንም ቢሆን ያው እርግዝናሽን የናሆሜ እናት ስላላዩና ስላላወቁ እውነታውን ብትነግራቸው መልካም ነው። እንዲሁም ደግሞ ልጅ መጓጓታቸውንና መውደዳቸውን አውቁ 2 ልጅ እርጉዝ ናት ማለት ነው መሩ። እንግዲህ ደግሞ እሷ ወልዳ ጽናትም ትተካ ይሆናል። ጽናት እንግዲህ በአቋራጭ መሩ ቀደመችሽ። በጣም ደንግጣለች ጽናት፣ አይኗ ሁሉ ፍጥጥ ብሎ ኪራም ደግሞ እፍር ብሏል ማለት ነው። እንግዲህ ጽናትም እንግዲህ የቴቴ እኮ 40 እንደተማላ 40 ቀኗ ሮጠ እያለች አለችው። ኪራም ደግሞ መለስ ብሎ ወደኋላ ሲያዝን በቃ ኪራ የተፈጠረው ተፈጥሯል፣ ሁላችንም ወደዛው ተመላሾች ነን፣ ማንም የሚቀር የለም እያለች አለችው። እሱም መጽናናት ጀመረ። እኔ ምለው ሰኒና ክብሩ ምን ላይ ናቸው? እንዲሁም ደግሞ አሁን ላይ ክብሩን ሳይሆን ቅዱስና ሰኒ የሆነ ነገር እንዳዩባቸው እያጨናነቋቸውና እያሸማቀቋቸው ይገኛሉ ማለት ነው። ክብሩ እንግዲህ ለሴት ልጅ በጣም አስተዋይና ክብር ያለው ሰው መሆኑን እያየን ነው። ይብለጥ ደግሞ ቅዱስ ካለፉት ታሪኮች ጋር ትምህርት ከሚሰጡት ነገሮች ጋር እውቀት ከሚሰጡት ነገሮች ጋር ነው ንግግሮቹ ጠብ የሚሉት ማለት ነው። ግን እንግዲህ ያው እነሱ ደግሞ ሙድ እየያዙበት ነውና እሱ ደግሞ እውነታውንና እየሆነ ያለውን ነገር ሲነግሯችሁ ሰውን የምታሸማቅቁትና ሰውን በቃ እንደኋላ ቀር የምታደርጉት ነገር በጣም ልብ ይሰብራል ብሎ ተናዶባቸዋል ማለት ነው። እንግዲህ ደግሞ ያው በሚወዱትና የኔ በሚሉት ሰው ሙድ ሊይዙ ይችላሉ። ግን እሱ የምሬ ነው የምላችሁ ከሁላችሁም በላይ ቁም ነገር የሚያስተላልፈው ነገሮችን በቃ ባለፉ ነገሮች አድርጎ በምሳሌ ነገር አድርጎ እንደ ታሪክ አድርጎ የሚናገራቸው ነገሮች በጣም አስተማሪ፣ እንደውም ቅዱስ ተመጣ ወዲህ እጅግ በጣም ትምህርት ሰጭና አጓጊ ድራማ ሆኗል ማለት ነው። ሰኒ እና ክብሩ ድርቅናቸው እንግዲህ መቸለቋቸው። እሱም ደግሞ እንደዛ ጠንካራ የሆንኩት ሰው፣ ለሰው ሀሳብና ምክር የምሰጠው ሰው፣ አሁን ላይ ደስታም ሀዘንም በቃ በውስጤ ላይ እየተሰማኝ ይገኛል ብሎ ብቻውን በጭንቀት እንትን እያለ ይገኛል። ሰኒ ደግሞ ተነመሩና ከነ ጽናት ጋር ያቆመችበት ወይንም መገናኘቱን የቀረችበት ምክንያት ስልክም ያላነሳችበትን ምክንያት እውነቱን ነገረቻቸው። ምክንያቱም እህቴ ቃል አስገብታኛለች፣ እንዴት ብዬ ቃሏን ላፍርስ? እኔም በጣም ተቸግሬ ነው ብላ ሁላቸውንም ይቅርታ ጠይቃ፣ እነሱም ደግሞ ጽናትና መሩ ሰኒን በጣም ነው የሚረዷትና እንደውም እየተጨነቁ የሆነ ነገር ያስከፋታል እያሉ መናገር፣ መጫወት፣ መሳቅ ይፈልጉና የእሷን የፊት ደስታ አንብበው ትውት ያደርጉታል ማለት ነው። ኪራ እንግዲህ ክብሩ ሆነ እንዲሁም ደግሞ ቅዱስ ከሰኒ ጋር የሆነ ነገር እንዳለ ተሰምቷቸዋል። ናሆም ግን በመሩ ህመም በጣም ተጨንቆ ሳቁም ጨዋታውም ቀሉም ዝም ብሏል ማለት ነው። እንግዲህ ናሆሜ የ2 ልጆች አባት ሆንክ፣ እንዳንተው ቀልድን፣ መልካምነትን፣ እውነት የዋህነትን፣ ለሴት ያላቸውን ክብር
እንደ አባታቸው ይወጣሉ። እንደ መሩም ምን ይወጣላታል? ወይ የሴቶች ሸጋ ጸባዬ ሰናይ የምትናገራቸው ንግግሮች እርግት ያለች እምነቷ በጣም ደስ የምትል ሰው ናት ማለት ነው። ኪራና ጽናት ደግሞ በቀጣይ እንደዚህ አርግዘው ደስተኛ ይሆናሉ። ያው አሁን መሩን ያጨናነቃቸው ነገር ከህመሟ ይሄ ነገር መከሰቱ እጅግ በጣም ከባድ ነው። ይህ እንዳለ ሆኖ ደግሞ ቤተሰቦቻችሁን እሺ በሉ አይበሉ። አሁን ለምሳሌ በጽናትና በኪራ ቤተሰቦች ብዙ ነገር የተማርነው አለ። የኪራ አባት ለሚስቱ ደስታ ሲል ያልሆነው ነገር የለም። በስተመጨረሻ ሚስቱ ብትሞትም የልጁን ደስታ ከጽናት ጋር እንትን ብሎለታል። የጽናትም አባት መጥተው በቃ አንቺ የመረጥሽውን ለእኔም ያስደስተኛል፣ ምንም ችግር የለውም የሚለውን አይተናል። የናሆምም እናት እንግዲህ ያው ደስተኛ ብትሆን አብረው በመሆናቸው ያው ፍቃዳቸው ደግሞ እንትን አላሉም ነበር። በመሀል ይሄ ተከሰተ ማለት ነው። መሩዬ በቀጣይ ፏፍንትሽ ብላ እንደምትመጣ ተስፋለን ማለት ነው። ውድ ቻናሌ ቤተሰቦች እንደናንተ መልካምነትና እንደናንተ ቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋቸው አበረታቱኝ። በቀጣዩ ፓርት እስከምንገናኝ ሰላም ለሀገራችን።